ማሻላ በጣም ደስ ይላል ማለት ነው። ዋው ዋው ዋው! ዛሬ እንግዲህ ታሪክ ሰርታለች ማለት ነው። ማነው ታሪክ የሰራ ብትሉ ሚላት ማለት ነው። ሚላትን ማያቅ የለም። እንግዲህ የኔ ቤተሰቦች ሁላችሁም ሚላትን ታውቃላችሁ ብዬ ሚላት የማን እህት እንደሆነች ማን እንደሆነች ታውቃታላችሁ ብዬ ተስፋ አደርጋለሁ። ዛሬ ሚላት ደስ በሚል ነገር መታለች ማለት ነው። የመጣችበት ምንድን ነው ብትሉ እፍጣር ፕሮግራም ነበረው ሳቤት ዛሬ ማለት ነው። ጓደኞቿን ጠርታ ለጓደኞቿ ደግሞ ጓደኞቿን መስላ ደስ እንዲላቸው አለባበሳን አሳምራ እንግዲህ ይህንን የመሰለ እፍጣር ፕሮግራም ነበረ ማለት ነው። እሳ ቤት ማለት ነው። በጣም ደስ ይላል። እውነት ለመናገር ስንከባበር አንዳችን ስናከብር ለአንዳችን ደግሞ ደስታ ብለን የምናረገው ነገር እውነት ለመናገር ሰው ብቻ መደሰት ሳይሆን ፈጣሪም ይደሰትብናል ማለት ነው። ስንዋደድ ስንከባበር ለሰው ቦታ ስንሰጥ የተቀመጥንበት ቦታ ራሱ ተነስተን ለሌላው ስንሰጥ እውነት ለመናገር ለሰው ክብር ብቻ ሳይሆን ፈጣሪም ይደሰትብናል ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? አማን ናችሁ አላችኋ? ሰላማችሁ እንደ ምድር አሸዋ ብዝት ይበልልን። ሰላም ለሀገራችን ይሁን። ረመዳን እንዴት ነው? ረመዳናችን አላህ ሱብሃነሁ ወተዓላ ይቀበለን፣ በውዴታ ያኖረን። እርስ በርሳችን ጥላቻ ሳይሆን ውዴታ አላህ ሱብሃነሁ ወተዓላ ይስጠን። ንጹህ የሆነችን ልብ አላህ ይወፍቀን። ልባችን ንጹህ ያደርገልን ኢንሻአላህ ያ ረቢ። ኩሉ አሚን ኩሉ አሚን። የአመቱን ያደርሰን ኢንሻአላህ። እንግዲህ ከደረስነው በኋላ ደግሞ ምን ሰራበት ሰርተን ጥሩ ነገር ሰርተን ጥሩ ነገር ይቅርታ ውድ ቤተሰቦቼ ምን ላይ ነበርኩ? በሰላም ሁሌም በአመት ያደርሰን። ጥሩ ነገር ሰርቶ የሚያልፉ ሰዎችን ያደርጋን። የሚሰድቁ ሰዎችን ያብዛልን። እኛንም ምንሰድቅ ሰው ያደርገን ማለት ነው። ተሰጪ አያደርገን፣ ሰጪ ያደርገን። ኢንሻአላህ ሰጪ ያደርገን። ከላይ እንሆን ሁላችንም፣ ከታች ሳይሆን ከላይ አድርገን ኢንሻአላህ ፈጣሪ ማለት ነው። ዛሬ በጣም ገርሞኝ ይህንንማ ትንሽ ሳላወራ አላልፍም ብዬ መጣው ማለት ነው። ያየሁት ነገር እውነት ለመናገር ደስ ብሎኛል ማለት ነው። እውነት የተጠሩ ሰዎች ራሱ ከልክ በላይ ነው የተደሰቱት ማለት ነው። በጣም የእሳ ደግሞ አለባበሳ ሁሉም ለነሱ ደስ እንዲላቸው ለብሶ በስነ ስርዓት አቤት ውበት! እውነት ክርስቲያኖች በእውነት አለባበሳቸው ሲያስተካክሉ የሙስሊሞቹን አለባበስ ሲለብሱ እንዴት አባታቸው እንደሚያምሩ በጣም ነው የሚያምርባቸው። እውነት ሁሌም እንድለብሱ በአክብሮት ጠይቃቸዋለሁ። እውነት ለመናገር በጣም ነው የሚያምርባቸው። ረዥም ስትለብሱ ስታጅቡ ራሱ በቃ ሼቲዎችን ስትለብሱ በጣም እንደውም ከኛ በላይ ለምን እንደሆነ ጎላ ብሎ ይታይባቸዋል ማለት ነው። ሊበሱ በቃ ሁሌም ሊበሱ ይልመድባቸው ማለት ነው። እውነት ለመናገር የትኛውም ሃይማኖት ራቆታችሁን ሄዱ ብሎ የሚያስተምር ሃይማኖት የለም። ግን በዛውም ልክ ሰው ደግሞ አምጦ በራሱ ስታይል ግማሽ ደረቱን ከፍቶ ጡቱን ከፍቶ ሴት ከሆነች
በቃ ምን ሊበላችሁ ይሄዳሉ ራቆታቸው ማለት ነው። ስትለብሱ በጣም ነው የሚያምረው። እውነት ለመናገር ሊበሱ ማለት ነው። እውነት ልብስ እኮ ውበት ይሰጣል እንጂ ውበት አይቀንስም። ግን አንዳንድ ሰዎች ልብስ ሲሸፍኑ ሰውነታቸው በቃ ውበታቸው የሚበላሽ ነው የሚመስላቸው። እውነት ለመናገር ልብስ ውበት ይጨምራል። ኢማኑኝ ውበት ነው የሚጨምረው ልብስ መልበስ፣ አርዝሞ መልበስ፣ መሸፋፈን፣ አቤት ያለው ውበት። እኔ ብቻዬ ነው እውነት ለመናገር በቃ የሚሸፋፈን ሰው በደንብ አድርጎ የሚለብስ ሰው እኔ በጣም ነው ደስ የሚለኝ ማለት ነው። ወይኔ ራቆቱን የሚሄደው ትንሽ የሆነ ጡቱ ጋር የሆነ ደረቱ ጋር ሲያሳይ እንዴት ደሜ ይፈላል፣ ራስ ምታት ይዘኛል፣ ጭንቅላት ይናመኛል። በቃ አጠገቤ ኖሮ ቅጥቅጥ አርጌ ምቺው ይለኛል ማለት ነው። እውነት ለመናገር እውነት በቃ አልወድም። ስለዚህ በጣም ከምግቡ በላይ እኔ ያስደሰተኝ የነሱ አለባበስ ነው። ከዛም በላይ ደግሞ ያስደሰተኝ እንግዳዎቹ ተደስቶ በቃ ሰው ማስደሰት ፈጣሪ ማስደሰት ነው ማለት ነው። ሰው ብቻ አይደለም ማስደሰት፣ ፈጣሪም ይደሰትብናል ማለት ነው። እርስ በርሳችን እንዋደድ፣ እንከባበር። በቃ ኢንሻአላህ ወደ ዱራችን ወደ ቀልባችን አላህ ይመልሰን፣ ሀገራችንም ሰላም ትሆን። ስለዚህ የዛሬው ያደረገችው ሚላት በጣም ደስ ከልክ በላይ ደስ የሚል ነበር ማለት ነው። ዋው አስብሎኛል። በጣም ደስ ብሎኛል ማለት ነው። የገባችሁ ቪዲዮውን አይታችሁ ትረዳላችሁ ማለት ነው። ሚላት ቤት ጎራ እያላችሁ እስቲ ይኸው ማለት ነው። እንዴት ሰው እንዴት እንደተደሰቱ እንግዳዎች፣ እነሱም ደግሞ ይሄንን ሰርቶ ለብሶ ስለጠበቁ ደግሞ በዚህ ስታይል ስለተቀበሉ ደግሞ የሰሩም ሰዎች እንደዛ በእንደዛ ልክ ደስታቸው ይነበባል በፊታቸው በንግግራቸው ማለት ነው። ስለዚህ እኛም ደግሞ ሀገር ገብተን በእንደዚህ እርስ በርሳችን ተዋደን የእርስ በርሳችን ነገር ተዛምደን እርስ በርሳችን ተፈቃቅረን እርስ በርሳችን ተጠራርተን የምንኖረ ያድርገን ማለት ነው። በጣም ደስ ይላል። አገር እንግዲህ ለቡና ስትጠሩ እንዴት ነው ደስ የሚላችሁ? በጣም ደስ ይላል ማለት ነው። ለቡና አሁን ግን ቡና ሀገራችን ላይ ማለት ነው ቡና አንድ ሰው በቃ እንደ ድሮ የሚጠጣ ሰው የለም አሉ። ተፈልቶ በፌርሙዝ ይቀመጣል። በቃ ቡና ጠጣ ይባላል ማለት ነው። ከዛ እሺ ቅዶልኝ ካለ ይቀዳለታል። አልጠጣምም ይላል። ውሃ ድሮ ብርጭቆና ጆክ ሲኒና ጀበና ቀርቦ በስነ ስርዓት ነበር የሚጠበቀው። እንግዳ ከገባ ወዳው ማፍላት። አሁን የለም። አፍልቶ ፌርሙስ ቁጭ አድርጎ በቃ እንደ ሆቴል ቤት በቃ ከቀናች ሴትዬ ቀታ ትሰጣለች። ካልቀናች በቃ ዝም ነው። የገባም ሰው ደግሞ ፍቃደኛ ከሆነ ይጠጣል። ውሃ ራሱ ይዙ ነው ሰው ቤት ሲኬድ የሚኬደው ተባለ። ለራሱ ብቻ አንድ ሃይላንድ ውሃ ሾግጦ ይሄዳል። ከዛ ቁጭ ባለበት እሷን ይጠጣል አሉ። አቤት 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 ሲያስጠላ! ያ ረቢ ምንድን ነው የሚያሳየን? እንደ ድሮ ጀበና በሰፊ በትልቁ ጀበና ቡና ፈልቶ በትልቁ ጮቅ ውሃ ቀርቦ ብርጭቆ ቀርቦ የለም አለው። ይህን ማታሳየኝ እንደ ድሮ በሰፊ እንዲሰራ በሰፊ እንዲያበላ በሰፊ በትልቅ ጀበና አፍልቼ በብዙ ሲኒዎች ቀርቼ ልሰጥ
ያ ረቢ ያደርግልኝ፣ ለእናንተ ማደርግላችሁ። ጎረቤታችን ጠርተን ምናበላ የራበው ልናበላ ልብስ የሌለው ልናለብስ ያደርገን። ጨርሻለሁ። አሰላሙ አለይኩም